አብርሃም ሄርሜላ ወንጀለኞችን ሄርሜላን አግቶ ያስቀመጧትን ሄርሜላን አፍኖ ያስቀመጧትን ገንዘብ የጠየቁትን አብርሃም ደርሶበታል። ፋሚሊ ሰላም ሰላም ሰላም፣ የተከበራችሁ የተወደዳችሁ የኔ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ይብዛ። እወዳችኋለሁ። አሹ ሊስትሮ ነኝ። በጣም ተጨንቄ ተጠብቤ ይሄን ነገር ሰርፕራይዝ ልነግራችሁ ነው የመጣሁት። እግዚአብሔርን የምሬ ነው። ትላንትና ሁላችንም አብርሃም ያደረገው ነገር አይተናል። ገብቷችኋል አይደል? ማንም ሰው የሰው እጅ ካለበት፣ ማንም ሰው መጠርጠር ካለበት፣ ማንም ሰው መታሰር ካለበት መታሰር አለበት። በቃ እቺ ልጅ ተደፍራ ቢሆንስ? እነ ዳኒ አግቷት አሳግቷት፣ የነ ዳኒ ጓደኞች የነ አቤል ጓደኞች አሳግቷት አሳስሯት ቢሆንስ? እቺ ልጅ ተደፍራ ቢሆንስ? ራሷ አጥፍታ ቢሆንስ? መታሰር የለባቸውም ብላችሁ ታስባላችሁ? ወዳጆቼ፣ ፋሚሊዎቼ መታሰር አለባቸው። በቃ ለምን አብርሃም እዛ ጋር ትላንትና ከትላንት ወዲያ ደውዬለት በጣም ወቅሼው ደውዬለት ስልክ አላነሳ ሲለኝ ትላንትና ማታ ላይ አንድ ቪዲዮ ሰርቼላችሁ ለቄ ዛሬ ተነስቼ አዲስ አበባ ልሄድ ነበር። ትላንትና አብርሃም ባደረገው ነገር ሁላችንም አስደስቶናል ብዬ አምናለሁ። በቃ አብርሃም ትክክል ነው ያደረገው። ለምን ዳኒን ለቆ ወንድሙን ማሳሰር የለበትም። ወንድሙን ኤፍሬምን አሳስሮ ዳኒን መልቀቅ የለበትም። በቃ ትክክለኛ ውሳኔ ወስኗል አብርሃም። በቃ ሁላችንም የምናውቀው ነገር ነው። አብርሃም ያደረገው ነገር ትክክል ነው። አብርሃም ትክክለኛ ነገር አድርጓል። ሩታንም እህታችን ያው ታስራ ነበረ ትላንትና አይታችኋል። ልጅ ስላላት ሚስቱ ስለሆነች ባለቤቱ ስለሆነች እሷ ላይ እንደዚህ አይነት በደል እንደዚህ አይነት ድርጊት ማድረግ አልነበረበትም አብርሃም። እሷንም አንቺንም እኮ አሳስሬሽ ነበረ ሲላ ሰምተናል። ኖ እንደዛ ማድረግ አልነበረብህም አብርሃም። ያችን ስህተት ግን ሰርተሃል። እኔ በጣም ተቀይሜ ያለው ሩታ ምንም ብትሆን እህት ነች፣ ሚስት ነች፣ ትዳር ነች፣ ህይወት ነች፣ የልጅ እናት ነች። ሩታ ላይ እንደዚህ አይነት በደል መፈጸም አልነበረብህም። ሆነ በቃ ተደረገ፣ እሷም ተፈታች። እግዚአብሔር የተመሰገነ። ደስ ብሎኛል። እኔ ተደስቻለሁ። ግን ኤፍሬምም ዳኒም መታሰራቸው ተገቢ ነው ነው የምለው እኔ። ለምን ማንም ሰው ከተጠረጠረ፣ ማንም ሰው ወንጀል ካለበት፣ ማንም ሰው የሰውን ህይወት የሚያበላሽ ከሆነ መታሰር አለበት። አዎ ሄርሜላ ላይ ምን እንደደረሰባት እኛ ምን እናውቃለን? እስኪ ንገሩኝ። ተደፍራ ቢሆን ታስራ ቢሆን እቺ ልጅ ምን አይነት በደል እንደደረሰባት የት እንዳለች እናውቃለን? አናውቅም? ሁላችንም እየጓጓን ነው አይደል? እኔ ግን ትላንትና አረጋግጬ ተደጋጋሚ ደውዬ አረጋግጬ ለአብርሃም ነግሬዋለሁ። አብርሃም ጋር ደውዬለት ከአብርሃም ጋር አውርተናል። አዎ እኔ ኤፍሬምንም ጠርጥሬው ያለው ወንድሜ ስጋዬ ስለሆነ አልደብቅም፣ ዳኒንም ጓደኛዬ ስለሆነ መደበቅ የለብኝም። ሁለቱንም ጠርጥሬያቸዋለሁ፣ አሳስራቸዋለሁ። በቃ ስለዚህ አሁን ግን ፈርተው የሆነ ነገር መረጃ ሊሰጡን ይችላሉ በማለት ነው አብርሃም ያሳሰራቸው። ገብቷቸዋል አይደል ወዳጆ ቤተሰቦቼ? እና ግን አብርሃም እኔ ትክክል ነው ነው። በቃ አብርሃም ትክክለኛ ነገር ውሳኔ ወስኖ አድርጓል። ሄርሜላ አሁንም ቢሆን ጠፍታለች። አሁንም ቢሆን ሄርሜላ አልተገኘችም። ሁላችንም ሊያሳስበን የሚገባው ስለ ሄርሜላ ያለችበትን ሁኔታ ማወቅ ነው። እቺ ልጅ ተደፍራ ይሆናል፣ ታስራ ይሆናል፣ ተደብድባ ይሆናል፣ ተገላሚ ሊሆን ይችላል። ዝም አትበሉ። ብዙ ዩቲዩበሮች አላችሁ አዲስ አበባ። አቤልንም እኮ መታሰር ነበረበት ነው የምለው እኔ። ለምን አንዱ ለይቶ አንዱ መተው ተገቢ አይደለም። ሁሉንም ግብረ አበሩን እንዳለ ለአብርሃም ደውዬ ነግሬው ነበረ። ሁሉንም ወንጀለኞችን እንዳለ አፍሶ ነበረ ማስገባት የነበረበት። ሴቶቹንም ጭምር ማስገባት ነበረበት ከሩታ ውጪ ማለት ነው። አይታወቅም ማቤት ተደብቃ እንደሆነ ወይም ማቤት ታግታ እንደሆነ አይታወቅም። ወይም ሰውሯት ሊሆን ይችላል። ወይም እቺ ልጅ መሯት አረብ ሀገር ልትሄድ ትችላለች። ወይም መሯት አሜሪካ ልትገባ ትችላለች። የእሷን ሁኔታ ያለችበት ሁኔታ አናቅም። ስለዚህ ባካችሁ አሁንም ቢሆን የሄርሜላን ችግር የኛ ችግር ነው። ሄርሜላ ያለችበትን ጭንቀት የኛ ጭንቀት መሆን አለበት። ሁላችንም ያለችበትን ቦታ ማፈላለግ አለብን። የመዳም ቅመሞች ይህንን ቪዲዮ ለሩታ ሼር አድርጉላት። ለሌሎቹ ለተለያየ ዩቲዩበሮች ሼር አድርጉ። ሼር እያረጋችሁ አይደለም እና አብርሃም ትላንትና በሰራው ቪዲዮ አይቶ ተመልክቶ ምናምን ይቃ አብርሃም የተገበረውን ነገር ምንድነው እነ ኤፍሬም ላይና እነ ዳኒ ላይ እርምጃ በመውሰዱ ደስ ብሎኛል እኔ። በቃ ማንም መጠርጠር ካለበት መጠርጠር አለበት። ሩታ ወንጀለኛ ነች፣ ሩታ የሄርሜላ እጅ አለባት፣ ሩታ መታሰር አለባት ብላችሁ አብዛኞቻችሁ ኮሜንት ላይ ስጽፉ የነበራችሁ ሰዎች ልቦና ይስጣችሁ። ልትሆንም ትችላለች፣ ግን ያው እንደ ሰውኛ መጠርጠር ካለበት አሺ ራሱ ይጠረጠራል አይደል?
እኔ ራሴ አሹ መጠርጠር አለብኝ አይደል? አሉ እዚህ ቡታጅራ ላይ እነ ናቲ ምናምን የሚባሉ እነ አሉ እነ ሚኪ ምናምን የሚባሉ ልጆች አሉ ዩቲዩበሮች ሁሌም ጥሩ ነገር የሚሰሩ እንደነሱ ጥሩ ነገር እንስራ ለፋሚሊዎቻችን ጥሩ ነገር እናቅርብ ጥሩ መረጃ እንስጥ ማለት ሲገባን እናንተ መጥፎ ነገር አሻጥን ነገር የምትሰሩ ሰዎች ተዋቁሙ አድቡ በቃ እናቴን የምሬን ነው በቃ ጥሩ ነገር ስሩ እንጂ እንዴ አሁን የሚያሳስበኝ ከምንም በላይ የምጨነቀው ስለ ሄርሜላ ብቻ ነው የምጨነቀው በቃ ሄርሜላ ያለችበትን ቦታ ተባብረንም ቢሆን እባካችሁ ያለችበት ቦታ ተረጋጋሚ ነግሬያችኋለሁ ሄደን እናስፈታ ተው ብያለሁ እቺ ልጅ በኋላ የሚቆጭ ስራ እንስራ እቺ ልጅ ታፍና ሊሆን ይችላል ተደፍራ ሊሆን ይችላል ተገላ ሊሆን ይችላል እንዲሁም ራሷን ሰውራ ሊሆን ይችላል ያለችበት ሁኔታ እግዚአብሔር ነው የሚያውቀው እኔ መረጃ ሰጥቻችኋለሁ ከዛሬ በኋላ ከዚህ በላይ መረጃ ሊሰጣችሁ አልችልም እኔ ቡታጀራ እንኳን ሆኜ አዲስ አበባ ጓደኞቼ ጋር ደውዬ እንኳን ብዙ መረጃ አለኝ ብዬ ጓደኞቼ ጋር ተጨንቄ ተጠብቤ ደውዬ ያለውን ነገር አሳውቂያችኋለሁ እኔ ከዚህ በላይ ምንም በቃ ምረዳችሁ ነገር የለም ስለ ሄርሜላ እኔ ገንዘብ የለኝም አዲስ አበባ ሄጄ እሷን እንትን ብዬ ያለችበትን ቦታ አሳይቼ ማስፈታበት አቅም የለኝም ትላንት እህታችን እግዚአብሔር ይስጣት ሩታ 1 ሚሊዮን ብር ከፍላለሁ ብላ ሰርቼ ቪዲዮን ፖስት ችላችኋለሁ ቫይራል አልወጣም ሰው አላየውም እናንተ ግን ልትረዱኝ አልቻላችሁ እግዚአብሔርን የምሬ ነው ሁላችንም እባካችሁ ብያችኋለሁ እባካችሁ ሁላችንም ሄርሜላ እናፋልጋት እናገኛት እቺ ልጅ ከሄርሜላ ጎን እንቆም ታስፈልገናለች እህታችን ነች ጠላት አይደለችም ወዳጅ ነች መልካም እህታችን ነች ከሄርሜላ ጎን እንቆም እናስፈታት ተሯርጠን ያለችበትን ሁኔታ እንወቅ ተው በኋላ የሚቆጨን ስራ አንስራ እኔ ሄርሜላ እምወዳት እምሳሳላት እማከብራት እህቴ ነች አብረን የተማርነው ቡታጅራ ከነ አብርሃም ከነ አቤል ከነ እዩ ምናምን አብረን የተማርነው ግን ከማንም ሰው ጋር ጠላት የለኝም ወዳጅ እንጂ እኔ ሁሌም ቢሆን ነግሬያችኋለሁ ተደጋጋሚ ይሄን ቪዲዮ እየሰራሁላችሁ ነው ዛሬም ቢሆን ነገም ቢሆን ጥሩ ነገር ጥሩ መረጃ ለእናንተ ለማምጣት እሞክራለሁ ታው ብያለሁ ቤተሰብ እቺ ልጅ እናፋልጋት እያልኩ ነው እናንተ ይሄንን ቪዲዮ ለብዙዎች እንዲደርስ ሼር አድርጉት በቃ ሼር አድርጉት ኮፒ ሊክ አድርጉት ሪፖስት አድርጉት እና እባካችሁ ፋሚሊዎቼ አብርሃም አሁንም ቢሆን ዳኒንም ኤፍሬምንም አሳስረሃል አንድ ምክር ግን የወንድምነት ምክር ለመክረ ፈልጋለሁ አብርሃም በቃ ለፖሊሶች የሆነ ነገር ስጣቸውና ሄርሜላን ያለችበት ቦታ ዳኒን ኤፍሬምንም ተጠርጥረው ነው የገቡት ወንጀለኛ ናቸው ብለው ነው ያስገባቸው ስለዚህ ሄርሜላን ያለችበትን ቦታ እንዲጠቁሙ በፖሊስ አስፈራርተ ጠይቃቸው ሄርሜላ ያለችበትን ቦታ ማወቅ አለበት አብርሃም አትዘናጋ ሩታን ቀስ ብለ በፍቅር ጠይቃት ነስቲ ዛሬ ሻይውና ልጋብዝሽ ብለ ሩታን ውሰዳትና ማንንም የለብህም አሁን አጠገብ ማንንም የለም ሩታን እስቲ እንደዚህ አይነት ቦታ ነው የተደበቀችው ተብያለሁ እንሂድና እናስፈታት ያለችበትን ሁኔታ እንወቅ ብለ ሩታን በጸብ ሳይሆን በፍቅር ጠይቃት ሩታ በፍቅር ከጠየቃት ማትመልስልህ ነገር የለም እባክህ አብርሃም የሆነ ሰውን በሃርድ ሳይሆን ሰውን በፍቅር ለመያዝ ሞክር እመነኝ እቺ ልጅ ትገኛለች ብዬ አምናለሁ ቤተሰቦቼ ሄርሜላ ያለችበትን ጉድ ነግሬያችኋለሁ ሄርሜላ በእመኑኝም አትመኑኝም በዚህ 3 ቀን 4 ቀን ውስጥ ሄርሜላ ትገኛለች ብዬ አምናለሁ የሆነ ፍንጭ ሰምቻለሁ የምሬ ነው በቃ ሄርሜላ አለች ግማሹ ሄርሜላ አልታገተችም ይላል ሄርሜላ ባትታገት ኖሮ አትቀርብም ነበር እስከዛሬ አትመጣም ነበር ብትታገት ነው አይደል ልጅ ብትታፈን ነው አይደል የጠፋችው እስቲ ቆም ብላችሁ አስቡ የመዳን ቀሞሞች ቆም ብላችሁ አስቡ እቺ ልጅ ባትታሰር ባትታፈን ኖሮ አትቀርብም ነበር አትመጣም ነበር እሺ ይሄው እንትና ኤፍሬም ነበር የተጠረጠረው ኤፍሬም ታሰረ ዳኒ ታሰረ ማን ነው ይሄን ነገር ያደረገው ዴቭ ነው ይሄን ነገር ያደረገው
ዴቭ እኮ ስለ ሄርሜላ የሚያሳስበው ሰው ነው። ትልቅ ሰው ነው። በዛ ላይ አባታችን ነው። ዳዊት ማለት አባታችን ነው አይደል? እነ ማን ናቸው? እነ አቤል ናቸው። ሁሉንም መጠርጠር ካለባቸው ሁሉንም እንዳለ እስር ቤት ማውረድ ነው ያለብህ አብርሃም። ሁሉንም ማሰር ነው ያለብህ። ሁሉንም ማሳሰር ነው ያለብህ። ወንጀለኛው ይዛነ ይጣራል። ወይም ሄርሜላ አልጠፋችም። ነገሩን እስቲ እኛም እኮ ተወዛግበናል። ሰዎች ለምንድን ነው የምታወዛግቡ? እኔ ግራ ግብት ብሎኛል። እግዚአብሔርን የምሬ ነው። እንደዚህ ጋር በዚህ በኩል ታስራለች ብለን ስንገመት በዚህ በኩል እኮ አልታሰረችም ብለው እነ ዳኒ ይመጣሉ። ቤት ካስቀመጣችኋል ለምን አታወጣት? መቼልጅ ስሟን ለምን ታስቀይማላችሁ? የእሷን ቤተሰቦች ለምን ስሟን ታበላሻላችሁ? የግሬስ ፋሚሊዎችን ስም ለምን ታበላሻላችሁ? የጨረቃን ፋሚሊ ስም ለምን ታበላሻላችሁ? የእኛስ ቤተሰብ ስም ለምን ታበላሻላችሁ? እኛንስ ለምን ታስወቅሱናላችሁ? እኛም እየደወሉ እኮ የሚጨነቁ እህቶች አሉ። የመዳም ቅመሞች እኮ አሉ እየደወሉ የሚጨነቁ ያለችበትን ሁኔታ ንገረን እባክህ ብለው የሚጨነቁ እህቶቻችን አሉ። ግን የእነሱ ስምስ ለምን ታስጠፋላችሁ? ኧረ እባካችሁ ተው፣ ልቦና ይስጣችሁ። እግዚአብሔርን ልቦና ይስጣችሁ። ተው፣ እህታችን እናፋልጋት። አሁንም ያለችበትን ጉድ እንወቅ። እባካችሁ ተው፣ ዝም አትበሉ። ከጠፋችሁ ሳምንት ሞላት። ለምን ከጎኗ ማንም ስለሌለ እኔ ትላንትና ነግሬያቸዋለሁ። ሩታ ብትታሰር ኖሮ አይደለም የአዲስ አበባ ህዝብ ቀርቶ የቡታጅራ ህዝብ ሰላማዊ ሰልፍ ይወጣ ነበር። አብርሃም ተው፣ አትዘናጋ። እኔ ወንድሜ ስለሆንክ ዝም ልልህ አልፈልግም፣ ልደብቅልህ አልፈልግም። አብርሃም የልጅህ እናት ብትሆን ኖሮ ምን ታረጋለህ ነው። ዝምታን አትመርጥ አብርሃም። ሄርሜላን አፈቅራታለሁ፣ አግብቻታለሁ፣ የትዳር አጋሪ ነች ብለስ እዛ ጋ ለብዙ ሰው ስትናገር ሰምቻለሁ። አዎ ነበረች፣ አይተናል። ብዙ ነገሮችን አብራችሁ ሰርግ ላይ ቀለበት ተደርጎላችሁ ምናምን ነገር አይተናል። ልታፋልጋት ይገባል። ነገ የሆነ ነገር ተፈጥሮ ከምትጸጸት እችሊ ተደፍራ ህይወቷ ተበላሽቶ ከምትጸጸት አሁኑኑ ጠንክረ ወገብን አስረህ ፈልጋት እያልኩ ነው አብርሃም። እባክህ እኔ ትላንትና ደውዬ ነግሬያለሁ። ያለችበትን ቦታ ሂድና ፖሊሶች ይዘህ ሄደ አስፈታት እያልኩ ነው አብርሃም። እኔ ከዚህ በላይ መረጃ ልሰጥ አልችልም። ፋሚሊዎችን ከዚህ በላይ መረጃ ልሰጣችሁ አልችልም። እኔ የበኩሌን ድርሻ ተወጥቻለሁ። እኔ የበኩሌን ነገር ለፍቻለሁ፣ ደክሜያለሁ። በቃ መረጃ ሰጥቻችኋለሁ። እኔ በቀደም ምን አልኳችሁ? እኔ ውሸታም ብሆን ሩታ እዛ ጋር መድረክ ላይ ወጥታ አትነግራችሁም ነበር። 2 ሚሊዮን ብር እስከ 1 ሚሊዮን ብር ጠይቀዋል እነዚህ ሰዎች። ገንዘቡ ይከፈልና ሄርሜላን እናስለቅቃት ብዬ ሰርቼላችሁ ለሩታ ደርሷት ቪዲዮ 1 ሚሊዮን ብር እኔ እከፍላለሁኝ። ያለችበት ቦታ ጠቁሜያችኋል። ለማለ ኤፍሬም ጠቁሜያለሁ። ኤፍሬምን በፍቅር ነበር አብርሃም መያዝ የነበረብህ፣ መጠየቅ የነበረብህ ከማሳሰረ በፊት ወንድምህን ኤፍሬም። ትናንትና እኮ እንደዚህ ለሩታም ለሄርሜላም ስትጨነቅ ነበር፣ ለእኔም ስትጨነቅ ነበር። ወንድሜን ስጋዬ ነህ፣ ማንም የለኝም ከጎኔ አንተ ብቻ ነው ያለው። ስለዚህ ታስፈልገኛለህ። ሄርሜላን ያለችበትን ሁኔታ እንወቅ ብለህ መጠየቅ፣ በፍቅር መጠየቅ የነበረ በአብርሃም አንተ ነህ። አልጠየቅከውም። ኤፍሬምን በልህ አሳሰርከው። አሁንም ቢሆን ቀስ ብለህ በፖሊሶች ቀስ ብለህ፣ ትልቅ ሰው ነው እሱ፣ ሕፃን ልጅ አይደለም፣ ትልቅ ሰው ነው። ቀስ ብለህ በፍቅር ጠይቀው፣ ወይ ጋሽዬን ደውለህ በጋሽዬ አስጠይቀው። ዝም አትበል አብርሃም። የሄርሜላ ጉዳይ የሁላችንም ጉዳይ ነው፣ ሊያሳስበን ይገባል። በቃ ሁላችንም ሊያሳስበን ይገባል። የሄርሜላ እህታችን ነች፣ እንድረስላት እያልኳቸው ነው። ተው፣ በኋላ ይቆጫቸዋል። ተው። እኔ እግዚአብሔርን የምሬ ነው። ከዚህ በላይ ለቤተሰቦቼ ማሳዘን አልፈልግም። ከዚህ በላይ ቤተሰቦቼን ማስከፋት አልፈልግም። እኔ ያለውን መረጃ ትክክለኛ መረጃ አምጥቼ እየሰጠዋቸው ነው ለፋሚሊዎቼ። እኔ የጨረቃው ፋሚሊ እንዲታዘበኝ እንዲቀየመኝ አልፈልግም። በቃ የግሪስ ፋሚሊ እንዲቀየመኝ እንዳሳዝነው አልፈልግም። እውነቱ ነገር እየነገርኳችሁ ነው ፋሚሊዎቼ። እቺ ልጅ የታፈነችበት ቦታ ነግሬያችኋለሁ። እንድረስላት፣ ህይወቷ ከመበላሿ ራሷን ሰቅላ ራሷን ከማጥፋቷ በፊት እንድረስላት እያልኳችሁ ነው። ተው እባካችሁ፣ ልቦና ይስጣችሁ። ማርያምን ልቦና ይስጠን፣ ሁላችንም ልቦና ይስጠን። በቃ ተው፣ ይህን ነገር ቶሎ እንቋጨው። እህታችን ነች። እህት ማለት እናት ነች፣ ሚስት ነች፣ ሀገር ነች። ስለዚህ በሀገራችን በሚስታችን በእናታችን ስለማንደራደር በእህታችንም አንደራደር። ዝም አንበል። ተው ዝም አንበል። እቺ ልጅ ሰው ያስፈልጋታል።
እናንተ በልታችሁ ጠጥታችሁ ጨፍራችሁ ደንሳችሁ ትገባላችሁ። እሷ ግን እዛ ጋር ታፍና አንድ ብርጭቆ ውሃ የሚያቀብላ ሰው የለም። ተው እንተዛዘን። እቺ ልጅ ታፍና ከሆነ ተገላ ከሆነም አሁንም ቢሆን የፈጠነ እርምጃ ውሰድ። አብርሃም ዝም አትበል። አብርሃም እባክህ ዝም አትበል። በቃ እኔ ካልሆነ አዲስ አበባ እመጣለሁ። አንተ ብቻ እኔ እግዚአብሔርን እደውልልሃለሁ። ዛሬም ደውዬልህ ስልክ ካነሳህልኝ አዲስ አበባ መጥቼ እንትን እንላለን። አብርሃም በቃ ያለችበትን ቦታ እኔ የመጨረሻ ፓርት አሳይሃለሁ። ያለችበት ቦታ ታፍናለች የተባለች ቦታ ማንም ስለሌለ አዲስ አበባ መጥቼ ላንቻ ጎተራ የተባለ ሰፈር መጥቼ ላሳይ። ስልክ አንሳለኝ። አሁንም ቢሆን ልደውልና ላረጋግጥላችሁ ቤተሰቦቼ። እግዚአብሔር ምስክሬ እኔ አሳስቦኛል። እናቴ ደግሞ ታሳስቦኛል። በቃ ለምን እንዴ እህታችን አይደለች? አዎ። ስለዚህ እባካችሁ ሁላችንም ከሄርሜላ ጎን እንቆም እያልኳችሁ ነው። ፕሊስ አብርሃም ስልክ ከሰራ ይሄው ደውዬ ላሳውቃችሁ። ጥሪ አይቀበልም። አያችሁ አይደለ? ይሰጋሉ። በቃ ዩቲዩበሮች ይሰጋሉ። የተለያየ ስልክ ነው ያላቸው። ገብቷችኋል? ለኛ የሰጡት ለኛ የሚያወሩበት ስልክ ድጋሚ አይጠቀሙትም። በተለያየ ስልክ ነው የምንደውለው፣ አናገኛቸውም። በቃ ስለዚህ እባካችሁ እኔ አሁን ምንም ማድረግ አልችልም። ተነስቼ አዲስ አበባ እንዳልሄድ ነግራችኋል። ኪሴ ባዶ ነው። ስለዚህ እኔ አሁንም ቢሆን ያለው መረጃ እየነገርኳችሁ ነው። ይህንን ቪዲዮ አብርሃም እንዲያየው ለአብርሃም ሼር አድርጉለት፣ ለሩታ ሼር አድርጉላት፣ ለሁሉም ተደራሽነት እንዲኖር ሼር አድርጉት። ከዛ በኋላ አይተውት ምናልባት አብርሃም ይህንን ቪዲዮ አይቶት መልሶ ሊደውልልኝ ስለሚችል ከዛ በኋላ እኔ ለአንዴና ለመጨረሻ ጊዜ ተነስቼ አዲስ አበባ ተበድሬ የሚሆን ብር አዲስ አበባ ሄጄ ያለችበትን ቦታ ለማሳየት ዝግጁ ነኝ እያልኳቸው ነው። የሄርሜላ ጉዳይ የኔ ጉዳይ ነው። አለቀ። ከዚህ በላይ ምንም ልጨምርላችሁ አልችልም። እወዳችኋለሁ። ይሄን ቤት ሰብስክራይብ ያደረጋችሁ አሳድጉ። ጥሩ መረጃ ይዤላችሁ ልመጣ ቃል ገብቼላችኋለሁ። ሁሌም ቢሆን ከተገፋ ሰው ጎን ነኝ፣ ከተበዳይ ሰው ጎን ነኝ። እህት ወንድሞቼ እኔ ወንድማችሁ ነው። አሳድጉኝ። ላይክ እያረጋችሁ ቤቱን ሰብስክራይብ እያረጋችሁ ሼር ኮፒ ሊክ እያረጋችሁ ቫይራል እንዲወጣ አድርጉት። እጠቅማችኋለሁ። እኔ መቼም ለእናንተ ውሸት ነገር ይዤ እንደማልመጣ ፕሮሚስ ገብቻለሁ፣ ቃል ገብቻለሁ። ስለዚህ እኔንም አሳድጉኝ። እወዳችኋለሁ። ሰላም ሁኑልኝ።